ሂንዶች እየሰገደ የነበረን አንድ ሃይማኖተኛ ሰው ለመግደል ሲሞክሩ እንዴት አንድ ትልቅ አንበሳ መጥቶ አዳናቸው። ከዛስ በኋላ ሂንዶቹ ምን ዋጣቸው? ውድ ጓደኞቼ የሰው ልጅ ልቡ ቅን ከሆነና በአላህ ላይ ያለው እምነት የጸና ከሆነ በዚህ ዓለም ላይ ያለ የትኛውም ኃይልም ይሁን አስፈሪ ጠላት ሊያሸንፈው አይችልም። ዛሬ በእጅጉ የሚያስደንቅን አንድ ገጠመኝ እናጋራችኋለን። በዚህ ገጠመኝም በቡድን የተደራጁ ሂንዶች ተወዳጁን የአላህን ባሪያ ለመግደል ያሴራሉ። ነገር ግን በዛ ቅጽበት በእጅጉ ለማመን የሚከብድ ተአምር ተፈጠረ። ይህም በፍርሃት እንዲርበደበዱና እየጮሁ አካባቢውን ለቀው እንዲሄዱ አደረጋቸው። የዚህ ክስተት እያንዳንዱ ቅጽበት ያስገርማችኋል። ታሪኩን ከሰማችሁ በኋላም ልባችሁ አላህን ያልቃል። ባሮቹን ተአምራዊ በሆነ መንገድ የሚጠብቀውን ጌታ ይህንን ለማመን የሚያዳግት ታሪክ ሙሉ በሙሉ ለመረዳትና ለመመስከር እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁን መቆየት አለባችሁ። ነገር ግን ከመጀመራችን በፊት አንድ እናንተን መጠየቅ የምንፈልገው ውለታ አለን። እርግጠኛ ናችሁ ይህንን ተርጓሚ አሊ መህዲ የሚለውን ትክክለኛውን የዩቲዩብ ቻናል ሰብስክራይብ አድርጋችኋል? ካላደረጋችሁ ባካችሁን አሁኑኑ ሰብስክራይብ አድርጉ። የምንለቃቸው አዳዲስ ቪዲዮዎች ቶሎ እንዲደርሷችሁም የደውል ምልክቱን ተጫኑ። ይህንን ካልን ከዚህ በላይ ሳንዘገይ እምነታችንን ወደሚያጠናክረው ታሪካችን በቀጥታ እንግባ። ቤቶ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ የጣሊያን? ዴምሲ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋር፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም እነዚህን የመሳሰሉ ቤቶችን ከ487,000 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል። በፍጥነት በመደወል የእድሉ ተጠቃሚ ሆኖ ዴምሲ ሪል ስቴት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ጓደኞቼ ይህ ገጠመኝ የተፈጠረው በህንድ በምትገኘው የቻቲስጋር ክልል ውስጥ ባለችው የራያፖር ከተማ ነው። የዚህ መንደር ነዋሪ ሙሉ በሙሉ በሚባል ደረጃ የሂንዱ እምነት ተከታይ የሆነ ማህበረሰብ ነው። ለአላህ አንድነት ዕውቅና አይሰጡም። ነገር ግን አላህ እዝነቱን ለሰዎች መቸር ሲፈልግ ወደ ቀጥተኛው መንገድ የሚመሯቸውን ባሮቹን ይልካል። በተመሳሳይ ሁኔታ አንድ የአላህ ተወዳጅ ባሪያ በዚህ መንደር ሲያልፍ ወደ መንደሩ ጎራ አለ። ነገር ግን የዚህ መንደር ነዋሪዎች ሲበዛ እብሪተኞችና ስግብግቦች ነበሩ። መንደርተኞቹ አንድ በእድሜው ጠና ያለ ሰው እንዳዩ ያሾፉበት ጀመር። ነገር ግን አዛውንቱ ሰውዬ ባህሪያቸውን በትዕግስት ተቋቋመው። ፍጹም በሆነ አላዋቂነትና ድንቁርና እንደዚሁም ጨለማ ውስጥ በመሆናቸው ማዘነላቸው። ትክክለኛውን መንገድ ገና እንዳላገኙ አውቆ ነበር። ከመናደድ ይልቅም ታጋሽ ሆኖ ቆየ። ከዛም ከመንደሩ አጠገብ ከሚገኝ ጫካ ሄዶ ተጠለለ። በዛም መኖር ጀመረ። ነገር ግን መንደርተኞቹ ወይም የአካባቢው ነዋሪዎች በዚህ ውሳኔው በጣም ተናደዱ። አንተ ተጓዥ መንገደኛ ነህ፣ ለምንድን ነው በእኛ መንደር ውስጥ ለመቆየት የፈለግከው? በማለት በቁጣ ጠየቁት። ነገር ግን ሽማግሌው አልተከራከራቸውም፣ እንደዚሁም ተቃውሞም አላሳያቸውም። ይልቁንም ዝም ብሏቸው በዛ መኖር ቀጠለ። መጀመሪያ የአካባቢው ነዋሪዎች እዚህ ግባ የሚባል ትኩረት ወይም ዕቁብ አልሰጡትም ነበር። እርሱም ይዞት የመጣውን ደረቅ ዳቦ እየበላ ሕይወቱን አቆየ። ሙሉ ጊዜውን አላህን በማምለክ ነበር የሚያሳልፈው። ቀንና ማታ በአላህ ላይ ያለው እምነት ፍጹም ጠንካራ የጸና ነበረ። ከዚህ ዓለማዊ ሕይወት ጋር ምንም አይነት ትስስር አልነበረውም። የመንደሩ ነዋሪዎች ለበርካታ ጣዖታቶች ይሰግዳሉ፣ ይጸልያሉ፣ እርዳታንም ይለምናሉ። እነዚህ ጣዖቶች እንደሚጠብቋቸውና ፍላጎታቸውን እንደሚያሟሉላቸውም ያምናሉ። ነገር ግን አንድ ሽማግሌ ሰው ብቻውን ከአካባቢው ነዋሪዎች ተገልሎ በመቀመጥ ሲሰግድና ለረጅም ጊዜም ያህል በጭንቅላቱ ተደፍቶ ሱጁድ ሲያደርግ በማየታቸው ተደነቁ። ግን ከፊቱ የሚሰግድለት ጣዖት አልነበረም። ይህም ለማወቅ እንዲጓጉ አደረጋቸው። በዚህም ለማወቅ ባላቸው ጉጉት የተነሳ እንዲህ ሲሉ ጠየቁት። ከፊትህ ምንም ነገር የለም፣ ማንን ነው የምታመልከው? ለማንስ ነው የምትሰግደው? ለማንስ ነው የምትጸልየው? በማለት ጠየቁት። አዛውንቱም ተረጋግቶ እንዲህ አላቸው።
የማመልከው አንዱን ኃያል ፈጣሪ ነው። የአጠቃላይ ፍጥረተ ዓለሙን ብቸኛ ጌታ ነው። እኔንም እናንተንም የፈጠረን እርሱ ነው። እናንተ የምታመልኩት ጣዖት ምንም አቅም የለውም። እነዚህ ጣዖቶች ለጥሪያችሁ መልስ አይሰጧችሁም ወይም ከምንም አይነት መቅሰፍት ሊታደጓችሁም አይችሉም። አሁንም ጊዜ አላችሁ፣ እውነቱን ተቀበሉ። የዚህ ዓለም ስግብግብነት፣ ሀብትና ኩራት ይህ ሁሉ አንድ ቀን ጠፊ ነው። ከሞት በኋላም አንዳቸውም እነዚህ ነገሮች ዋጋ የላቸውም። የመዳኛው ብቸኛው መንገድ ለአላህ ብቻ ባሪያ በመሆን ነው። መልካምነትን ካሻችሁ እንግዲያውስ እኔ የምጓዝበትን መንገድ ተከተሉ አላቸው። ነገር ግን የመንደሩ ነዋሪዎች በጣም እብሪተኞችና ራስ ወዳዶች ነበሩ። የአዛውንቱን ቃላቶች የማዳመጥ ምንም ፍላጎት አልነበራቸውም። አፌዙበት፣ አሉትም አንተ ሽማግሌ ሃይማኖትህን ለራስህ ያዝ፣ በእኛ ኗኗር ውስጥ ጣልቃ አትግባ፣ በእምነታችን ውስጥ ጣልቃ አትግባ አሉት በኃይለ ቃል። ውድ ጓደኞቼ፣ የመንደሩ ቄሶች ይህ አዛውንት ሰው ቀስ በቀስ በመንደሩ ነዋሪዎች ላይ ተጽዕኖ ሊያደርግ ይችላል ብለው ማሰብ ሲጀምሩ ደነገጡ። ለረጅም ጊዜ ያህልም በመንደሩ ውስጥ ከቆየ ስልጣናቸው ሊዳከም እንደሚችልና ህዝቡም ለእነሱ ያለውን ክብር ሊያሳጣቸው እንዳይችል አሳስባቸው። ከዛም በእርሱ ላይ ማሴር ጀመሩ። በመጀመሪያ አዛውንቱን ለማስፈራራት ሞከሩ። ይህንን ስፍራ ለቀህ ካልሄድክ መጥፎ ውጤት ይጠብቅሃል በማለት አስጠነቀቁት። ነገር ግን አዛውንቱ እንደጸና ቆየ። ለዛቻቸው ጆሮም አልሰጣቸውም። ከዛ ግልጽ ዛቻ በየአደባባዩ ማድረግ ጀመሩ። ይህንን መንደር ለቀህ ሂድ፣ ያለበለዚያ ህይወት አደጋ ላይ ይወድቃል አሉት። ነገር ግን ይህ ዛቻቸው ምንም አይነት ፍርሃት እንዳላሰረጸበት ባዩ ጊዜ የመጨረሻ ውሳኔ ወሰኑ። ሽማግሌው መገደል አለበት የሚል ውሳኔ። አንድ ቀን አዛውንቱ በሶላት ላይ ያለ በጥልቅ ተመስጦ ውስጥ ሆኖ ያለ ፍጹም አላህን በማምለክ ውስጥ ሆኖ ሳለ በዙሪያው ያለ አንድም ነገር ትርጉም ባልሰጠው ደረጃ ልክ ፈጣሪውን እየተገዛ ሳለ የተወሰኑ ቄሶችና ጥቂት የመንደሩ ነዋሪዎች ቀስ በቀስ ቀረቡት። በእጃቸውም ስለታማ መሳሪያዎችን ይዘዋል። ብቸኛው ዓላማቸውም እርሱን መግደል ነበረ። ሱጁድ ላይ እያለ በቀላሉ ሊመቱት እንደሚችሉና እርሱም ምን እንደተፈጠረ ላይገነዘብ እንደሚችል አስቡ። ነገር ግን ድንገት ተፈጥሮ ራሷ የእነሱን እኩይ ተግባር የተቃወመች ይመስል ሰማዩን ያንቀጠቀጠ ጩኸት ተሰማ። ከጥልቁ ጥቅጥቅ ካለው ጫካ ውስጥ አንድ ትልቅ አንበሳ ወደ እነሱ አቅጣጫ እንደሚያጠቃቸው ሆኖ በሙሉ ፍጥነቱ እየሮጠ መጣ። ቁጡ የፊቱ ገጽታ በመንደርተኞቹ ላይ ከባድ ድንጋጤን ፈጠረ። ወዲያውኑም በመሃላቸው ትርምስ ተነሳ። በጩቤ ሊመታ አቃጥቶ የነበረው ሰው በፍርሃት ሸሽቶ የሄደው የመጀመሪያው ሰው ሆነ። ሌሎቹም በፍጥነት ተከተሉት። ራሳቸውን ለማዳን የሚይዙ የሚጨብጡት ጠፍቷቸው ከአካባቢው ሸሹ። ነገር ግን አንበሳው በቀላሉ እንዲያመልጡ አልፈቀደላቸውም። ተከትሏቸው ሮጠ። ይህ በእንዲህ እንዳለ አዛውንቱ በጥልቅ ስግደቱ ላይ ነበር። ፍጹም በተረጋጋ መንፈስ ልክ በዙሪያው ያለውን አስፈሪ ትዕይንት እንዳላወቀ። መንደርተኞቹ በፍርሃት ተሞልተው ቤታቸው ውስጥ ተደበቁ። ነገር ግን የመጣባቸው አደጋ በቀላሉ የሚያበቃ አልነበረም። ብዙም ሳይቆይ በመንደሩ ውስጥ ከፍተኛ ሁከትና ትርምስ ተነሳ። አንድ በፍርሃት የተሞላ ድምፅ ጮሆ እንዲህ አለ፣ አንበሳው ልጄን በመንጋጋው ነክሶ ወሰደ። ይህንን ሲሰማ ሙሉ የመንደሩ ነዋሪ በዝምታ ተዋጠ። የልጁ እናት ልትቆጣጠረው ባልቻለችው ለቅሶና ሳግ ተሞላች። ልጄን የሚያድንልኝ ሰው አለ? እባካችሁን ልጄን መልሱልኝ፣ አምጡልኝ በማለት እያለቀሰች ተማጸነች። ነገር ግን ከመንደሩ ነዋሪ ውስጥ ይህን የማድረግ ድፍረት ያለው አንድም ሰው አልነበረም። አንበሳው በጣም አስፈሪ ስለነበረ ማንም ደፍሮ ሊቀርበው የሞከረ አልነበረም። በዚህ ጊዜ አዛውንቱ ወደ ተሰበሰበው ሕዝብ ፊቱን አዞረ። በድንጋጤና በፍርሃት የተሞላ ፊታቸውን ተመለከተ። ከዛም በተረጋጋ አንደበት እንዲህ ሲል ጠየቃቸው፣ ምን ተፈጠረ? ለምንድነው ጩኸቱስ የበረታው? በፍርሃት የሰራ አካላታቸው እየራደና እየተንቀጠቀጠ የነበረው የመንደሩ ነዋሪዎች እንዲህ ሲሉ መለሱለት፣ አንበሳ ልጃችንን በመንጋጋው ይዞት ሄደ። የሚረዳን የለም። ለማዳን የሚሞክር ሰው ካለም አንበሳው ይገድለዋል። አዛውንቱ በተረጋጋ ድምፅ እኔ ሄዳለሁ፣ ልጁን እኔ መልሼ አመጣዋለሁኝ አለ። ይህንን ቃል ሲሰሙ ሰዎቹ በጣም ተገረሙ።
ግን ወዲያውኑ በፌዝ ሳቅ ደግሞ ተሞሉ። አንዱም በአንተ እድሜ በዚህ ደካማ ሰውነትህ ከአደገኛ አንበሳ መንጋጋ ላይ ሕፃን ልጅ ማዳን የምትችል ይመስላል? ከገሃዱ ጋር ተቆራርጠሃል ልበል ሲለው አዛውንቱ እንዲህ ሲል መለሰለት፣ የምፈራው ምንም ነገር የለም። እምነቴ በአላህ ላይ ብቻ ነው። ሞትና ሕይወትን የሚቆጣጠረው እርሱ ብቻ ነው። እርሱ ከፈቀደ አንበሳው ጫፌን ሊነካኝ አይችልም አላቸው። የሕፃኑ እናት በእንባ ተሞልታ እንዲህ ስትል ተማጸነች፣ አባቴ የእውነት ልጄን መልሰው ካመጡልኝ ኢስላምን እቀበላለሁ፣ ያሳዩኝን መንገድ እከተላለሁ። አዛውንቱ ቃላቶቿን ካዳመጠ በኋላ በመስማማት ጭንቅላቱን ነቀነቀ። ከዛም ለአላህ መጸለይ እንዲችል ብቻውን መሆን እንደሚፈልግ ነገራቸው። ውድ ጓደኞቼ፣ አዛውንቱ በድፍረት አንበሳው ልጁን ይዞት ወደ ሄደበት ስፍራ ሄደ። በዚህ ጊዜ አንበሳው በአንድ ዋሻ ውስጥ ተጠልሎ ነበር። በጣም የሚገርመው ነገር ግን ሕፃኑን ገና አልጎዳውም ነበር። አዛውንቱ ዋሻው ጋር ሲደርስ በትህትና እጁን ወደ ላይ አንስቶ አላህ የአንበሳውን ልብ እንዲያራራላቸው ወደ አላህ ዱዓ አደረጉ። ውድ ጓደኞቼ፣ በአላህ እዝነት የሆነውም ይህ ነበር። ከአዛውንቱ ሰው ዱዓ በኋላ አንበሳው ከዋሻው ቀስ እያለ ወጣ። ልጁን በአፉ እንደያዘው ነበር። ነገር ግን በሚያስደንቅ ሁኔታ አንበሳው ልጁን አልጎዳውም ነበር። አንበሳው በእርጋታ ወደ አዛውንቱ ሰውዬ ጋር ሄደ። ቀስ አድርጎም ልጁን ከፊቱ አስቀመጠው። ቀጥሎ የተፈጠረው ደግሞ የበለጠ ያስደንቅ ነበር። አንበሳው በእርጋታ ከአዛውንቱ ሰው እግር ስር ተጋደመ፣ ልክ ዘላለማዊ ታማኝነትን ሊሰጠው የፈቀደ ይመስል። ይህ በእንዲህ እንዳለ የአካባቢው ነዋሪዎች አዛውንቱ በፍጹም አይመለሱም ብለው ገምተው ነበር። የሕፃኑ እናት ተጨነቀች፣ ተስፋ ቆረጠች፣ በሐዘን ጥፍት አለች። ሌሎቹ በስጋት ውስጥ ሆነው ተስፋ አደረጉ። ነገር ግን ብዙም ሳይቆይ አንድ የማይታመን ነገር ተመለከቱ። አዛውንቱ ምንም ጉዳት ሳይደርስበት ልጁን በእጁ ታቅፎ እየተመለሰ ነበር። የበለጠ የሚያስገርመው ነገር ግን ቀደም ብለው ያዩት ኃይለኛ ቁጡ አንበሳ አሁን በትህትና ከአዛውንቱ ኋላ እየተከተለ ነበር። እንደ በፊቱ ቁጡነቱን ትቶ ይልቁንም የእርሱ ታማኝ ተከታይ የሆነ ይመስላል። ከዚህ ቀን ጀምሮም አንበሳው ከአዛውንቱ ሰው አጠገብ ርቆ አያውቅም። ይልቁንም የእርሳቸው ታማኝ አጋርና ጓደኛቸው ሆነ እስከ ሕይወታቸው ፍጻሜ ድረስ። ይህንን ተአምራዊ ክስተት የተመለከቱት የመንደሩ ነዋሪዎች በልባቸው ውስጥ የቀረ ምንም ጥርጣሬ አልነበረም። ሁሉም በአንድነት አለቀሱ። እኛም ኢስላምን መቀበል እንፈልጋለን አሉ። ውድ ጓደኞቼ፣ አንድ ወይም ሁለት ሰዎች አይደሉም፣ ሙሉ መንደሩ በአዛውንቱ ሰው መመራት ኢስላምን ተቀበሉ። ውድ ጓደኞቼ፣ እውነተኛ ደረሳ ከህዝቡ የሚለምን አይደለም፣ ይልቁንም ከዓለማዊ ነገሮች ራሱን ያራቀ ነው። መንፈሳዊ ትህትናን የተላበሰ ሕይወቱንም የአላህን ፍቅር ለማግኘት ሲል የሚኖር ነው። አላህ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሱና መከተል የምንችልበትን ችሎታ እንዲሰጠንና በታማኝነታቸው ጸንተው ይህንን ዓለም ለቀው ከሄዱት መሃል እንዲመድበን አላህን እንለምነዋለን። አሚን። ውድ ጓደኞቼ፣ በኮሜንት ላይ አሚን ብላችሁ ጻፉ። ውድ ሐሳባችሁንም አጋሩን። ይህንን ቪዲዮ ላይክ ማድረጋችሁንም አትርሱ። ለወዳጆቻችሁ ማጋራታችሁን ከሜዳችሁን በፊት ቻናላችንን ሰብስክራይብ ማድረጋችሁን እርግጠኞች ሁኑ። እስካሁን ሰብስክራይብ ካላደረጋችሁ የምንለቃቸው አዳዲስ ነገር እንዲደርሳችሁም የደወል ምልክቱን ተጫኑ። በሰላም ቆዩን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ አላህ ሐፊዝ፣ አላህ ይጠብቃችሁ። ቤቶ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ የጣሊያን? ዴምሲ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋር፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም። እነዚህን የመሳሰሉ ቤቶችን ከ487,000 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል። በፍጥነት በመደወል የእድሉ ተጠቃሚ ሆኖ ዴምሲ ሪል ስቴት